ራሱ እየተጋጨን ስንመጣ እንደዚህ የምትወዱን ቤተሰቦችን እያስከፋን እነዚህ ልጆች በቃ ሁሌ እንደዚህ እውነቱን ስነግርህ ቡቡ አለማስከፋትም ማስደሰትም አንተ ነህ አሁን ላይ። ምክንያቱም ሚስትህ ፕራንክ ነው ብላ ስለነገረችህ ምንም አይነት ነገር ማውራት አይጠበቅብህም። ገብቶሃል አይደል? እኔ ደግሞ ከዚህ በኋላ ምን አስጨነቀኝ? እኔ ለእሷ ደስታ ብዬ ደፋ ቀና እላለሁ። ውሳኔ መወሰን ያለብህ ሀይሚ ኤፍሬም ጋር ሄዳ ስትመጣ በጥፌ የመታች ቀን ነበር። ዛሬማ ኖርማል እኮ ነው። በውስጥ ሙድ ይዝብኛለች እኔ ላይ እሱ እንደ ጓደኛ አቅርቤ በውስጥ ሙድ ይዝብኛል እንዴ። ቢቀርስ የራሴን ደስታ ብቻ አላሯርጥም እንዴ? እዚህ ጉዳይ በዚህ ፕራንክ የሀይሚና ያንተን ግንኙነት የሚያቋርጥ ነገር ምንም አልተሰራም። ምንም የምናውቀው ነገር ያየነው ነገር ባይኖርም ሲበዛ ራሱ ይደብራል፣ ያስታውቅብሃል ራሱ። ወይ አላማ ካለክ መለየት ከፈለክ በግልጽ መናገር ነው እንጂ ያሉን ጭብጭበን አይተንላል አድርገዋል። በቃ ሴቶች ወጨብሽበት እጅሽ ይሰበር እንዳለልሽ የወንድሜ ወንድም ምራት ነሽ። አሁን እንዳንቺ አይነት ምራት አሁን እንደው ምን ያረጋል? ምን ያረጋል? በቃ እንደው ሀብቴ ብሄልጥልኝ ደስ ይለኝ ነበር። በፍቅር መሀል ጣልቃ መግባት አይሆንብኝና እንደ ናኒ ማለት ነው ብሽቅ የሆነ ንግግር ያስጠላኛለም። ከቡታጅራ ሴቶች ማለት ነው። ቆይ የቡታጅራ ሴቶች ቆይ በምናችሁ ነው የምታስቡት? ማሰቢያችሁ እንዴት ነው? ለምንድን ነው የምትማሪው? ሆነ አንቺ ማለት ነው። ትናንትናም ነግሬያታለሁ፣ ዛሬም የደጋግምኩ ሳዳምጣት ንግግሯ ለምንድን ነው ወደ ኋላ ተመልሳ ብሩክ ያሳለፈውን ነገር ለሀይሚ የምትነግራት? ሀይሚ አታውቅም እንዴ? ሀይሚ ከብሩክ ጋር ተለይታ ነበር እንዴ ኖረችው? ከዛ በኋላ እኮ ይቅር ተባብሎ እኮ ለብቻ ቤት ወስዷት እኮ ስንት ነገር ኖረዋል አይደል? ታዲያ ይህን ወደኋላ መመለስ ምን ያስፈልጋል? ምን ያስፈልጋል? ቤተሰብ ለእውነት እንቆም። የምሬን ነው። ናኒ የተናገረችው ነገር አሁን አስፈላጊ ነው? የፈለገ ነገር ቤተሰብ ትሁን ምንም ትሁን ምንም አያገባኝም። ነገ ተቃቅፎ ይመጣሉ። አውቃለሁ፣ ይሄን ቤተሰብ ናት አውቃለሁ። ግን በዚህ ልክ ለምንድን ነው ለእኛ ለኦዲየንስ መታ የምትቸክሰው? ለምን ሲባል ብሩክም ሀይሚም ሲጀመር ትክክል አይደሉም። በዚህ ስራ ላይ ይህንን ርዕስ አድርገው መስራታቸው ትክክል አይደሉም። ግን ይሁን ኦኬ፣ እነሱን የምንመልስበት ችግር የለውም። ግን ናኒ በዚህ ልክ ያሽቃበጠችው ምን ለመሆን ነው? ምን ለማድረግ ነው? አልገባኝም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በእኔ ጋር ያለ ሰላም በእናንተ ጋርም ሰላማችሁ ብዝት ይበልኝ። ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬም በናኒ ጉዳይ ነው። በቃ በናኒ ጉዳይ ሀይሚ የታላቅ ሚስት ናት ብላ አክብራት ሄዳ ጥሩ ነገር አገኛለሁ ብላ ከብሩኬ ጋር ታቀራርበኛለች ብላ አስባ ሄደች። ኦኬ ይሁን ግን የአንቺ ምላሽ ግን አንቺ ለእንደው ለብሩክ ማለት ነው አንቺ ምክንያቱም እኛ በምናየው ልክ ነው የምናወራው። እኔ ቤተኛ ነኝ ከኔ በላይ ለሱ ልታስቧችሉ ልትይዛች ምንም አታመጭም። ረግጬ ነው የምጥህ ዛሬ የራስሽ ጉዳይ። ሀብቴ ከከፋ አያገባኝም። በቃ መጀመሪያ ስርዓቷን መያዝ አለባት። ስለ ሀብቴ አይደለም ጉዳዩ። የፈለገ ነገር ፍቅረኛ ብትሆን አይመለከተንም። በቃ ወንድማችን ህይወት ላይ ገብታ እንድትረማመድ አንድ ሰከንድ አንፈቅድላትም። ሀይም የሄደችው በጥሩ ነገር ነው የሄደችው። ስልክ ያነሳልኝም ማግኘት ፈልጋለሁ እንድታግዢ ነው። አንቺ ከኔ የተሻልሽ ነሽ፣ ህይወትን ትንሽ ብዙ ነገር ታስተምረኛለች ብላን የሄደችው። ሀይሚ ጋር ምንም ጥፋት የለም። ኦኬ ሶ አሁን ናኒ ወደ ኋላ እነዛ የተጎተቱ ሴቶችን ዛሬ ለሀይሚ አንስቶ መናገሩ ምን ያስፈልጋል? አስፈላጊ አይደለም። አንቺ እውነት ለብሩክና ለሀይሚ ፍቅር ክብር ቢኖርሽ ኖሮ ቤትሽ ውስጥ ማለት ነው እዛ ቤት ውስጥ ማድረግ ያለብሽ አዲስ ቤት ነው። ያ ቤት አሳምራችሁታል፣ ቆንጆ ሆኗል። አንቺ ማድረግ ያለብሽ እንኳን ደህና መጣችሁ፣ ያ ሁሉ ነገር አለፈ። ይችማ በጣም ቀላል ነገር ናት፣ እናስተካከላታለን። ሀይሚንም ለብቻ ብሩኬንም ለብቻ ትጠሪያቸውና እዛ ቤት ውስጥ ታገናኛቸዋለሽ በአንድ ላይ። ከዛ የሚታረቁበትን መንገድ ብትፈልግ እንዴት የተማረ ሰው እንዴት ትልቅ ሰው ናት። በቃ በጣም ነበር ትልቅ ሰው። በቃ ሲወፍር ጭንቅላቱን በቃ ዝም ብሎ ቡኮ ነው የሚሆነው ማለት ነው ሰው ሲወፍር። እኔማ ምንም አይጥመኝ፣ አነጋገሯም አይጥመኝ። ሲጀመር ለሀብቴ ለራሱ የምትናገረው ነገር አይጥመኝም። አይደል ነው እኔ አላቅም፣ የፈለጋችሁትን በሉኝ ማለት ነው። ግን ብሩክና ሀይሚን ለማስታረቅ የእውነት አሳቢ ቤተሰብ ብትሆኚ ይህን ርዕስ በሌላም ማስቀጠል ካልፈለጋችሁ ሌላ ርዕስ ሊኖራችሁ ይችላል። አያገባንም። እኛ ባየነው ልክ ነው የምንናገረው። ግን ሀይሚን መጣች እዛ ቤት፣ ብሩክን መጣ። ተራ በተራ አንጥተሽ ለዚህ ፕራንክ ነው ተብሏል። ብሩኬም ቂም መያዝ የለብህም፣ ሀይሚም ቂም መያዝ የለብሽም። ታረቁ።
ነው እንጂ የሚባለው እዛ ቤት ተጠርቶ ማሽቃበጥ የትም አያመልጠኝም፣ የትም አይገባም። አንቺ ስላልሽው ነው፣ አንቺ ስላልሽው አይደለም። ከፈለክ መሄድ ትችላለህ። አንቺ ነሽ የምታሰናብችው በሱ ህይወት ውስጥ፣ በብሩክ ህይወት ውስጥ። በብሩክ ህይወት ውስጥም ገብተሽ ለማማሰል እቅድ አለሽ። ምን ነው በዚህ ልክ ነው እንደ ጭራሽ ብሩክን ልትቆጣጠር የፈለግሽው? ሀይሚ ጋር ወባትነት የቆምሽው? እሷ እኮ ሀይሚ እኮ ያለችሽ እኔ ፕራንክ ነው ከፍፄ ጋር ምንም ያደረግኩት ነገር የለም ብሩኬ እንዳገኘው አግዢ ነው እንጂ ያለችሽ ብቻዋን መቆም እችላለሁ መቆም አልችልም የሚለውን ነገር አይደለም አራምጄ የተባልሽው። ስለ መቆም ስላለመቆም ማን ጠየቀሽ? ጅን ይቆምብሽና። የምሬን እኮ ነው። የናኔ ንግግር የሌለ በቃ እየተመታ ንግግር። ሀብቴ ለካ ወዱ አይደለም ቁስል የሚለው እንደዚህ። እኔ መቻወቅኩለት እስከ ዛሬ ድረስ እንዴ! ጉድ እኮ ነው ቤተሰብ። እኔ የፈለጋችሁትን አሽቃበጥሽን በሉኝ ምንም በሉኝ፣ በሃይሚና በብሩኬ መካከል ያደረገችው ነገር ምንም ሊዋጥልኝ አልቻለም። ደጋግሜ ያየሁት ምንም። ሃይሚ የምትጠይቃት ጥያቄ እሷ የምትመልሰው ሌላ። ሃይሚ የምትፈልገው እሷ ደውላ ስላላገኘችው እንድታገኘው። ያንን ለማድረግ ታዲያ ብሩኬን ወደኋላ የሰራውን ስራ አይተናል እኮ። ከዚህ በፊትም እኮ ስለ ልጅቷ የማውቀው ነገር አለ። እስቲ ምን ያቺ አስረገዘ ተብሎ የመጣችው ስለ እዩ ጉዳይ ስታሽቃብጭ ነበራል ወይ? ንግግር አትችል ወይ? ንግግሯ አታስረዳ። በቃ የሆነ ጉትት ያለ ነገር እዝች ጋ ብቻ። በቃ የቡታጅራ ሴቶች ማለት ነው። አንዳንዶቻችሁ ጭንቅላታችሁን ክፈቱ፣ በደንብ ክፈቱ። ለወሬ ሳትዘጋጁ ሲጀመር እኛን የጨረቃ ፋሚሊን ማለት ነው በምንም ልታሳምኑ አትችሉም። በምንም ሲቀጥል ደግሞ ሃይሚና ብሩኬ ማለት ነው ይቺ ጥቃቅን ነገር ርዕስ ጀምራችሁ በአንድ ቀን 4 ቤት መጣችሁ ቤተሰቦቻችሁን እንቅልፋቸውን እየተዉ ላይቭ ላይ ስትመጡ እናንተ ታብታብ አድርጋችሁ እንድታሸንፉ ለሚጥርላችሁ ቤተሰብ ማርያምን ብሩኬም ሃይሚም አጥፍታችኋል። በእውነት ነው የምላችሁ አጥፍታችኋል። እንደናንተ እድለኛ እንደናንተ ፈጣሪ የሚወደው ሰው የለም እስከምንል ድረስ ነው እኛ የጨረቃ ፋሚሊ በእናንተ የምንኮራው። የእውነት ብሩኬ እኔ እስከዛሬ ድረስ ምንም ኔጌቲቭ ነገር ስላንተ አውርቼም አላቅም። ምንም ኔጌቲቭ የሚሆን ነገርም አንተ ሰርተህም አታቅም። አሁን ግን የትናንትና ቪዲዮ ዜሮ፣ የምሬ ነው ዜሮ። ምንም የምደብቅልህ ነገር የለም። እኔ በጣም ስለምወደው የሆነ ዜሮ ማርክ ሲያመጣ ይሄንን ማርክ እንድታመጣው አስተካክሎ አልለውም። ምክንያቱም በዚህ መንገድ ከሄደ መቼም አስተካክሎ በዚህ ውጤታማ እንደማይሆን ስለማቅ ማለት ነው። ቤተሰቦች ለምትወዱት ሰው ጥፋቱንም ደብቃችሁ ምንም ሆነ ይሄን አይደለም፣ ይሄ ጥፋት አይደለም ሲጀመር አይደለም። ሜቢ ጓደኞቹን ለማሳደግ ፍፄም 100 ሺህ ለመግባት ሊሆን ይችላል። ግን ናን እያወራች ያለችው ፍፄን እኛ አናውቀውም እንዴ? ፍፄን ምን ከዚህ በፊት እኮ ምን 2 በሬ አይደል እንዴ አርደው አንድ ላይ አንድ ቤት አድረው ሙሼ ጋር አድረው ያን ሁሉ ነገር አስተናግደው አብረው ደፋ ቀና ብለው ዛሬ እንዴት ነው የእሱን ፍቅረኛ እሱ በዚህ ልክ የፈለገ ነገር እንደው ለምነው እንኳን አይነካትም። ወንድ ልጅ እኮ አንዳንዴ ያስባል እኮ የፈለገ ነገር ቢሆን የራሱ ያልሆነ ነገር ላይ ምንም ቢሆን ምን ሊቀናዝር አይችልም። በፍጹም እንዴ ፍጹም ምንም አያደርገውም። በፍጹም ብትለምነውም አያደርግም። ሲጀመር ሃይሚ ማለት ነው ብሩኬ እንኳን የሆነ ዝግጅት ሲኖር እንዴ ከዚህ ከበላተኛ አውጣኝ እንዴት ነው ማልፈው እያለች የቫለንታይን ቀን እንኳን ምን ስትል እንደነበረ ሄዳችሁ አታዩም እንዴ? የዛን ጊዜ ቤቷ ፕራንክ ያደረጋት ጊዜ ሰርፕራይዝ ያደረጋት የምን ፕራንክ ነው ደግሞ? ሰርፕራይዝ ያደረጋት ጊዜ ወርቅ ሰተህ ልትበላት ስትል አልነበር እንዴ? ታዲያ ፍፄን ምን አድርጎ ነው በምንኛው ቤት ተግባብተው ነው ፍፄ ጋር አልጋ ላይ ተኝታ ለሱ ይሄን ያህል ገለዋን ክብሯን ዝቅ አድርጋ መሰጠው? በምን ጉዳይ? ጭራሽ ምንም በቃ ኧረ በስመ አብ ምንም የማይመስል ነገር የማይመስል እኮ ነው። በቃ እንዴ በውስጥ ወድጃታለሁ፣ በውስጥ ብዙ ነገር ሆነናል ምናምን። በስመ አብ ከሌላ ሰው ብትሉ እንዴት ማማረባችሁ። ለድራማው ለራሱ ማንም አያምንም ሲጀመር። በቃ ምንም መስፈርት የሌለው በቃ የምሬን ስነግራችሁ። ስለዚህ የጨረቃ ፋሚሊዎች በጣም ነው ያዘኑባችሁ። በጣም ደግሞ የሚያሳዝንም ነገር ስለሆነ የምታረጉት ነገር ምንም የሚያስጠላ ፍፄ ትናንት ብሩኬን የጠየቀው የብሩክ ምላሽ በጣም የሚያስጠላ
የፍፄ ጥያቄ የሚያስጠላ፣ የብሩክ ምላሽ የሚያስጠላ፣ የናኒ ምላሽ እዛ የሆነ ሌላ የሆነ የዝባላ ወሬ የምታወራው ያለፈውን ታሪክ እነሱ ይቅርታ ተባብሎ ከዛ በኋላ ስንት ነገር አይተናል። የዝባላ ወሬ ታወራለች እዛ። ወይኔ አንዳንድ ጊዜ ማለት ነው በጣም በቃ እንጃ ግርም ነው የሚለኝ ምላችሁ ቪዲዮ ብቻ መጫናችሁን አትዩ። አንዳንዴም ፕሮቶኮላችሁን የሚጠብቅላችሁን ቪዲዮ ፕሮቶኮላችሁን የማያወርድ ቪዲዮ ስሩ። ሰው ለማሳደግ ብላችሁ ማለት ነው። ራሳችሁን መጉዳት የለባችሁም። በዚች ሃይሚን ፔንሲዮን ፍፄ ይዟታል ብላችሁ በአራት ቤት መታችሁ ትላላችሁ። ፋሚሊስ የጨረቃ ፋሚሊስ እንደዛ ሃይሚ 300 እንድትሞላ እንቅልፋቸውን እያጡ ሼር የሚያደርጉት እነሱ ያሳዝኗችሁ እንዴ? ሌላው ሲቀጥል ላይቭ ላይ ብሩክ መጥተህ አንተ ከሰው በላይ እንድትሆን ያለ የሌላቸውን ነገር ለአንተ የሚያደርጉት እኔ ስላረጉ አይደለም፣ እውነት ስለሚወዱት ነው የሚያደርጉት። ግን በዚህ ልክ የሚወዱትን ደግሞ ለምን እንዲጠሉት ይሆናል? የሰው ልጅ እኮ ማለት የወደደ ሁሉ እኮ የሆነ ነገር የሆነ በቃ እንዴት እኔ በእውነት ቦታ እየጠበቅኩ እንዴት ይሆናል? ፍቅር የሚቀንስ ሰው አለ። ሰው ለምን ያ ሁሉ ይሆናል? ሁል ጊዜ ደግሞ እኛ አጥፍተን ይቅርታ እንጠይቃቸዋለን። ፋሚሊ ይቅርታ አለ። ሁሌ ይቅርታ ማለት ደግሞ ሁል ጊዜ ለሚረባውም ለማይረባውም ይቅርታ መጠየቅ መናናቅ ነው የሚሆነው። እውነት ይቅርታ ሲበዛ መናናቅ ነው ማርያምን። እና እኔ ብሩኬ ጋር በጣም በቃ ትናንትና ስህተት በስህተት የሆነብኝ ነገር ቢኖር ትናንትና የሰራው ቪዲዮ ነው። ብሩክ ሃይሚ ሶኬ ፕራንክ ነው ያደረገችው። አለቀ። ምንም የለኝም እመኑ ያለችው ምንም ጥፋት የለባትም። እሷ ጥፋት የለባትም። ፍፄ በዛ ልክ ፊትህን አዙረህ ከኛ ተደብቀህ የብሩኬ መኪና ፈቀርክ እስኪመስል ድረስ እኮ ነው እኛን ፊትህን አዙረህ አፍቅሬያታለሁ የምትለው በሙሉ አይነህ እንኳን እኛን እያየህ አላወራህንም። ስለዚህ ምን ትሉታላችሁ? ይሄ ምኑ ጋ ነው እውነቱ? ምኑ ጋ እንዴ? የሚገርም እኮ ነው። ምናልባት ብሩክ ሃይሚ እንደዚህ በዚህ ልክ ስትገላለጥ ብሩክ አይወድም። ይሄ ከዚህ በፊትም በጣም ስሜቷን ላለመጉዳት እያለ ነው እንጂ ብዙ ጊዜ ሃይሚ ስትገላለጥ ብሩክ አይወድም። ይሄ ታወቀ ነው። ምናልባት በዛ እንደዛ ለብሳ በማየትህ ተናደ ሊሆን ይችላል። ይሄ ደግፈዋለሁ። የሱ የሆነ ነገር ስለሆነ ሊደብረው ሊናደድ ይችላል። ከዛ ውጭ ግን ምንም ደስታዋን የሚያሳጣ ሁሌ ደስታዋ ጊዜ ብሩኬ ጸብ ይፈልጋል ምናምን እያላችሁ ሜሽ የምታደርጉ እናንተ ተረጋጉ። እያሰፉ እንዲሄዱ አታድርጉላቸው፣ መንገድ አትክፈቱላቸው። ምንም የማይሆን ነገር ጭራሽ ፍጹምን ጭራሽ እንኳን አይደለም ፍጹም እኔ እንጃ ከምን ሃይሚን በቃ አታውቋትም ማለት ነው። እንደዛ ብላችሁ የምታስቡ ሰዎች ሲጀመር ማንም ያመነ ሰው የለም። አንዳንድ ሰዎች ግን በማውለቋ ልብሷ እንደዛ በማድረጉ ተናዳችሁባታል። ኦልሞስት ብሩኬን በዛ ሊናደድ ይችላል። ያ ደግሞ በቃ ኖርማል ነው። እለፈው አለቀ። ከዛ ውጭ ማለት ነው ከአጠገብ ሆና ራሱ ምራት ለራሱ ለአንተ ጉድጓድ እንደምትቆፍርልህ ነው በዚህ ቪዲዮ ነው የተረዳሁት፣ በዚህ ቪዲዮ ያየሁት ማለት ነው። ምክንያቱም ሰው የዛሬን ነገር ነው እንጂ የዛሬን ችግር ፈቶ ነው እንጂ ችግርን ለማስታረቅ ወደ ኋላ ያለውን ችግር እያመጡ እንደገና ሌላ ጦስ ውስጥ መጨመር አይደለም። እኔ ናኒን በጣም ነው ያዘንኩባት። ወደ ኋላ ተመልሳ ሴት መጎተት ምናምን ይጎትት ምን አገባት? ምን ይመለከታታል እንዴ? ያ እኮ አለፈ እኮ አልፎ እኮ ከሃይሚ ጋር ብዙ ነገር አሳለፉ አይደል እንዴ? ለምንድን ነው ወደ ኋላ እየተመለሰች ሌላ ጣጣ የምትጎትተው? በጣም ነው የሚገርመው። በጣም ነው የምታሳዝነው። ናኒ በጣም ነው ያናደደችኝ። እንደው ሀብቴ እንደው ቢኮረኩምሽ ደስ ይለኛል። በፕራንክ መልክ ቢሆን በምንም ቢሆን ማለት ነው። ቅጣት ይገባታል። ይመቻቸው ቤተሰቦች። ባይ ፈታ በሉ ባካቸው። አናደውኛል። አፈሮ አመግቤ ነው